ዳግም ሀምናል ፍቅረኛው እንደሆነች አስተዋወቃቸው። እጅግ ደንግጠው ይገኛሉ። ወይዘሮ ፋንቱም ለናሆም ምርጫ ቀረበችለት። ከኔና ከእናት አሁኑኑ እንድትመርጥ እፈልጋለሁ በማለትም ናሆምም ወይዘሮ ዝናሽን ይመርጣል። ወይዘሮ ፋንቱም ይቅርታ በመጠየቅ በድጋሜ ጠፍታለች። እጅግ እያለቀሰ ይገኛል። አቶ ሲምቦም ራሱን ሊያጠፋ ሲል ሸጦ ነቅቶ አንቅቶታል፣ አትርፎታል። ሆኖም ሸጦን አንተን ራስህን እገልሃለሁ፣ ይሄንን ሀሳብ ያመጣኸው አንተነ በማለትም እየተናገረው ይገኛል። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት እየጋበዝኳችሁ ስለምትከታተሉም ከልብ እያመሰገንኩኝ በባለፈው ክፍል ትንሽ ላስታውሳችሁ። ናሆም እንግዲህ ፋንቱ እናቱ እንደሆነች ካወቀ በኋላ ወይዘሮ ዝናሽም ከዚህ ቤት እንድትሄጂልኝ እፈልጋለሁ፣ ጓዝሽን ሰብስበሽ አሁን አውቃል በማለትም ብላ ነበረ። ሆኖም ተረጋጉ እያለ አቶ ሌኩ እያረጋጋቸው ነበር። ወይዘሮ ፋንቱም እንግዲህ ልብሷን ይዛ ለመሄድ ትነሳለች። እሷም ልብሷን ይዛ ለመሄድ ስትነሳ አቶ ሌኩና ናሆም ወይዘሮ ዝናሽ ሆነው ሳሎን ላይ ነበሩ። እነሱም ሳሎን ላይ ተከፍተው ቁጭ ብለው እያለ ኤሚ ትመጣለች። ኤሚም ምን እየተፈጠረ እንደሆነ ልታሳውቁኝ ትችላላችሁ? ትናንትና ስለደከማችሁ ዝም ብያችኋለሁ። አሁን ግን እያንዳንዱን ነገር ማወቅ እፈልጋለሁ በማለት ትጠይቃቸዋለች። ዳጊም በዛኑ ሰዓት ድንገት ይመጣል። እሱም እንደመጣ ምን እየተፈጠረ ነው ያለው ታውቃለህ እንዴ ዳጊ ብላ ኤሚ ትጠይቀዋለች። ኤሚም በምትጠይቀው ሰዓት ይሄ ሁሉ ነገር በእኔ የተነሳ ነው። እኔ እዚህ ቤት ባልመጣ ኖሮ አባቴ ተከትሎኝ እዚህ ቤት አይመጣም ነበር። ናሆምን ያሳገተው አባቴ ነው፣ ለዛ ነው በማለትም ለኤሚ ይነግራታል። አቶ ሌኩንም አይ ልጄ የተፈጠረውን ነገር አንተ ምንም ያወቅከው ነገር የለም፣ እሱ አይደለም ያስጨነቀን ሌላ ነገር ነው ብሎ ይለዋል። ሌላ ደግሞ ምን ሌላ ሚስጥር አለ? ምንድን ነው እሱ? ንገሩን በማለትም ዳግም ጥያቄውን ያቀርባል። እሱም እናንተ ተረጋጉና ተቀመጡ፣ ተረጋግታችሁ ከተቀመጣችሁ እኔ ሁሉንም ነገር እነግራችኋለሁ፣ ልጆቼ ተረጋጉ በማለትም አቶ ሌኩ ያረጋጋቸውና ቁጭ አድርጎ ሊነግራቸው ሲል ወይዘሮ ፋንቱ ሻንጣዋን ይዟ ትወጣለች። ወይዘሮ ፋንቱም ሻንጣዋን ይዟ ስትወጣ ኤሚ ለተናገርኩሽ ነገር ይቅርታ አድርጊልኝ፣ ተናድጄና ስሜታዊ ስለሆንኩኝ ነው ያንን የተናገርኩሽ። ከዚህ ቤት እንድትሄጂ አልፈልግም። አሁን ላይ እየተነፈስኩ ያለሁት አንቺ በሰጠሽኝ ነው። እኔ ስሜታው ሁኜ ነው። እባክሽን ፋንቱ ይቅርታ አድርጊልኝ፣ እኔ በተናገርኩሽ ንግግር ከዚህ ቤት ልትወጪ ከሆነ ብላ ትላታለች። ወይዘሮ ፋንቱም አይ ልጄ እንደዛ አይደለም፣ እኔ እሱን ከቁም ነገርም አልያዝኩትም ብላ ትላታለች። አይ እንድትሄጂማ በፍጹም አልፈቅድልሽም፣ ከዚህ እንድትወጪ አልፈልግም በማለትም ኤሚም እጅግ እየደጋገመች ፋንቱን ትለምናታለች። ፋንቱም እንደዛ አይደለም ልጄ ናሆም፣ አሁን ውሳኔን እንድታሳውቀኝ እፈልጋለሁ፣ ከኔና ከወይዘሮ ዝናሽ እንድትመርጥ እፈልጋለሁ በማለትም ትጠይቀዋለች። ናሆምም በዚህ ሰዓት እጅግ ይደነግጥና እና ኤሚ ምን እየተፈጠረ ነው ያለው? ለምን አታሳውቁንም? ምንድነው ችግሩ? ምንስ ነው እየተፈጠረ ያለው? በማለትም ጥያቄያቸውን ያቀርባሉ። እነሱም እንግዲህ እንደዛ በሚሉ ሰዓትም ምንም አይነት መልስ ባይሰጣቸውም ሁሉም ተጨንቆ እያያቸው ነበር። ናሆምንም ምረጥ ስትለው ናሆም ዝም ይላል። እሱም ዝም ባለበት ሰዓት ወይዘሮ ዝናሽ ይቅርታ አድርጊልኝ
አንቺ ለፍተሽ ያሳደግሽውን ልጅ ዛሬ መጥቼ ልጄ ነው ልጄን ስጪኝ በማለት አጥፍቻለሁ። ለተናገርኩሽ ንግግሮች ሁሉ በትዳርሽ መካከል ገብቼ ለወለድኩት ልጅ ሁሉ ይቅርታ አድርጊልኝ በማለት ወይዘሮ ፋንቱ ወይዘሮ ዝናሽን ይቅርታ ትጠይቃታለች። እሷም እግሯ ላይ ወድቋ እኔ መደረግ የሌለበትን ነገር አድርጌ በዛ ላይ ደግሞ ዛሬ ላይ መጥቼ ልጄ ስላልኩኝ ስለተናገርኩሽ ንግግር ሁሉ ብላ እግሯ ላይ ወድቋ ይቅርታ ትጠይቃታለች። ወይዘሮ ዝናሽም ወይዘሮ ፋንቱ እኔም አጥፍቻለሁኝ፣ በብዙ ንግግር ጎድቼሻለሁ፣ እሱም ስሜታዊ ሆኜና በዚህ በስጋዬ ነው በማለትም እሷም ይቅርታ አድርጊልኝ በማለት ይቅርታ ትጠይቃታለች። ሁለቱም ይቅር ተባብለው ካሉ በኋላ ናሆምንም ይቅርታ አድርግልኝ፣ ህይወታችሁን መጥቼ አመነቃቀርኳችሁ፣ ይሄ ቤት እንደዚህ እንዲሆን በፍጹም አልፈልግም፣ አሁን ከዚህ መሄድ አለብኝ፣ አንተም እናት ጋር ሁን በማለት ሻንጣዋን ይዟ ልትሄድ ስትነሳ ኤሚም በፍጹም ከዚህ ቤት መሄድ የለብሽም፣ የት እንደምታርፊ ማወቅ አለብን፣ ከዚህ ራሱ ከሄድሽ እንደ መጀመሪያሽ ጎዳና ላይ እንድትወድቂ በፍጹም አልፈልግም፣ ስለዚህ የምታርፊበትን ንገሪን በማለትም ስትጠይቃት ወይዘሮ ፋንቱ ምንም አይነት ነገር የተናገረችው የለም። አቶ ሌኩም ይሄን ነው የሚሻለው በማለትም እንግዲህ እሱ ምንም አይነት መልስ አልሰጣትም። ወይዘሮ ፋንቱም እንግዲህ እጅግ እያለቀሰች ልቧ ተሰብሮ ከቤት ትወጣለች። እሷም ከቤት እንደወጣች ናሆምም አሁንም በድጋሜ ጥላኝ ትሄዳለች። እንዴት ምን እንደሆነ ጠይቄ ሳልጨርስ ማንነቷን በደንብ ሳላቅ እንዴት ነው ትታኝ የምትሄደው? እውነትም ጨካኝ ናት። መጀመሪያም ትታኝ ሄዳለች፣ አሁንም ትታኝ ሄዳለች። ማናችሁንም አልፈልግም በማለትም ወደ ክፍሉ እየሮጠ ይሄዳል። ወይዘሮ ፋንቱም ስትሄድ አቶ ሌኩ ዳግምን ተከተላት፣ የት እንደምታርፍ እንድትከተላት እፈልጋለሁ በማለትም ዳጊን ይልከዋል። ዳጊም ወደ ውጭ ወጥቶ ቢያያት ወይዘሮ ፋንቱ ምን ውስጥ እንደገባች አልታወቀም። ሆኖም እሱም ዞር ዞር ብሎ ፈልጓት አጥቷል። ዳግምም እንግዲህ በአባቱ ብስጭት መጠጥ እየጠጣ ነበር ክፍሉ የተጠናቀቀው። ያንንም መጠጥ በመጠጣቱ ከሀምላል ጋር ወደ ቤት ይሄዳሉ። አድሮም ሲያይ የሀምላል ቤት ነበር ያደረው። በድጋሜ ሁለተኛ ተሳሳትኩኝ እንዴ እያለ እየተጸጸተ እያለ ሀምላል ምንም ነገር እየተፈጠረ ነገር የለም፣ እኔ ስላልጠጣውኝ አንተም ለብቻ ነው ያደርከው፣ ግን በሆነ በብስጭት መጠጥ ውስጥ ባትሰመጥ ጥሩ ነው በማለትም እጅግ እየመከረችው ነበረ። እሷም እንግዲህ ጁስ ትሰራለትና ይሄ አንጀትህን ቀዝቀዝ ያደርግሃል፣ ይሄንን ጠጣ፣ ከዚህም በኋላ ወደ መጠጥም እንዳትሄድ በማለትም ትነግረዋለች። ግን ምን ተፈጥሮ ነው ይሄ ነገር የሆነው? መጠጥ ቤትስ ለምንድን ነው የሄድኩት? በማለት ጥያቄ ይፈጥርባታል። አንቺስ እንዴት እዛ ልትገኝ ቻልሽ? በማለትም ሲል እሱን ተወና አሁን ወደ ራስ ተመለስ በማለትም ትነግረዋለች። አሁን ገና አስታወስኩኝ፣ ያ የተረገመ አባቴ በሱ የተነሳ ነው ለካ ወንድሜን አሳግቶብኝ ወንድሜን አሳጥቶኝ ነበር። ይሄ አባት አይደለም፣ ከዛሬ ቀን ጀምሮ አባቴ አይደለም በማለትም ይነግራታል። ዳግም አንተ ደግሞ አባት ቢያንስ እኮ ለአንተ ፍቅር አለው፣ አንተን ይወድሃል። ስለዚህ አባት ለአንተ መልካም ነው፣ የኔስ አባት አለ አይደል ብላ ስትለው አይ ወሬን ንቀይስ፣ በዚህ ማውራት የለብንም፣ የኔ አባት እንደዚህ ነው ብሎም እሱ እጅግ እየተናደደ ሲል አይ ይሄ የኔን ታሪክ የምነግር አባትህን እንዳትጠላው ያደርጋል። የኔ አባት እኔን እንዴት እንደሚጠላኝ ልነግር አልችልም፣ እናቴን ጭምር፣ እናቴን ራሱ አስገድዶ እስከ መድፈር ብላ ስትለውም በቃ እሱን ተይው ስለ አባታችን ብሎ ይላታል። ሆኖም ይህንን ታሪክ ከሰማ አንተ ጠንካራ ትሆናለህ ብትለውም ግን ሊሰማት ፈቃደኛ አልነበረም። ሆኖም እንግዲህ በሌላ ጊዜ እነግርሃለሁ፣ አንተም ወደ ቤትህ ሂድ ትለውና እንግዲህ እሷም ለመውጣት ታስባለች። እሱም እንግዲህ ለባብሶ ሲወጣ
ግንባሯን ሳም አድርጎ ሲሄድ እዛችሁ ግንባሯ ላይ ወይኔ አይሚስዩ አይሚስዩ። ይችን ደግሞ እኔ ጨመርኩት ጨማምሬላችሁ ስለማላቅ ነው። እና እንግዲህ እንደዚህ እየዳበሰች ወዮ ደግሞ ቢስመኝ ጥሩ ነው እያለች ነው መሰለኝ እያየችው። እንግዲህ ክፍሉ በዚህ ተጠናቋል። የነሱ ልላችሁ ነው። ትንሽ ዘና ፈታ ላርጋችሁ ብዬ ነው። ገና ነው፣ ይቀጥላል ይቀጥላል። እና እንግዲህ ሳም አድርጓት ሲሄድ እሷም ጩና ጋር ትሄዳለች። ጩና ጋም ትሄድና እንግዲህ ዳግም እሷ ቤት እንዳደረ ትነግራታለች። እሷም ፎንቃ በደንብ አድርጎ ገብቶልሻል፣ ግን ምን አደረጋችሁ አልልሽም። ዳጊ እኔ ቤት አደረ ነው ያልሽው ብላ ስትላት፣ አዎ ግን ምንም የተፈጠረ ነገር የለም ብላ ስትላት፣ እንዴት ጭድና እሳት አንድ ላይ አድሮ ምንም አልተፈጠረም ትይኛለሽ? ፎንቃማ በደንብ ገብቶልሻል ስትላት፣ ምነው ደጋገምሽው? ምንም የለም ብላ ትላታለች። እሷም እንግዲህ እንደዛ እያለቻትና እየተጨዋወቱ እያለ እኔ ምልሽ ግን ምግብ ማብሰል ትችያለሽ ወይ ስትላት፣ ፈዋ ማለትሽ ነው? እሱንማ መብላት እችላለሁ፣ በዛ ላይ የሰውን ኪስ ማብሰል እችላለሁ ብላ ትላታለች። ግን ለምን ጠየቅሽኝ? በማለትም ስትጠይቃት እንግዲህ ዶክተሩ ምግብ አብሳይ ፈልጊልኝ ብሎኝ ነው። አሁን አንቺ ከዚህ ስራ ወጥተሽ ሌላ ስራ ጀምረሽ ህይወትሽን መቀየር አለብሽ ስትላትም እኔ እኮ መጀመሪያም ይሄንን ስራ የምሰራው ለእህቴ ብዬ ነው። አሁን ደግሞ እግዚአብሔር ይመስገን እህቴ ድናልኛለች። ስለዚህ እውነትሽን ነው፣ ወደ ራሴ ስራ መመለስ አለብኝ። ሆኖም ግን ዶክተሩ ምን ፈልጎ ነው እንደዛ ያለሽ? በማለት ምን ፈልጎ ነው እንደዛ ያለሽ ብላ ትጠይቃታለች። እሷም ምንም አልፈለገም ምግብ አብሳይ ብቻ ነው የፈለገው ብላ ትላታለች። ዶክተር እኮ ፎንቃ ካንቺ ገብቶለታል ብላ ትላታለች። ምን ብላ ሀምላል ትደነግጣለች። እንግዲህ ሀምላል ፎንቃ እንደገባለት አላወቀችም ማለት ነው። አውቃለች፣ ኧረ አውቃለች። ዶክተሩማ በደንብ ነው የገባለት። እንግዲህ ሀምላልን ለሁለት ፎንቃ ገብቶላቸው ይገኛሉ። ሆኖም እንግዲህ እንደዛው እየተጫወቱ እኔንም ውስጥ ላይ እንድሰራለት ይፈልጋል። ስለዚህ አሁን ወደ ስራችን መግባት አለብን፣ ከዚህ ህይወት መውጣት አለብን እያሉ እንግዲህ እየተመካከሩ ይገኛሉ። ሆኖም እንግዲህ አቶ ሲምቦ ትናንትና ራሱን ሊያጠፋ አንሶላ ላይ ጠምጥሞ ሊሰቀል ሲል ነበረ። ከዚህ ዓለም ባይ ባይ ብሎን ነበረ። ሆኖም እንግዲህ እሱ ሊታነቅ ራሱን በሰቀለበት ሰዓት ሸጠው ይነቃል። ሸጠውም ከእንቅልፉ ልክ እንደነቃ ሲያየውም እሱ ራሱን ሊያጠፋ ገመድ ሰቅሎ ያየዋል። እንዴ አቶ ሲምቦ ምን እያደረክ ነው ያለኸው? በማለትም ከሞት አፋፍ ያስጥለዋል። እሱም ስሜታዊ ሆኖ ሻጦንም እንቅ አድርጎ ይይዘዋል። ይሄንን ሀሳብ ያመጣከው አንተ አይደለክ? ከልጄ የለያየኸኝ፣ አንድ ልጄን አሳጣኸኝ ብሎ እገልሃለሁ በማለትም እንግዲህ ሻጦውን እንቅ አድርጎ ይይዘዋል። እባክህ ልቀቀኝ በማለትም እንደምንም ለምኖ ከለቀቀውም በኋላ እሱም እንግዲህ ይሄንን ሀሳብ አምጥተ ከልጄ ለያየኝ፣ አሁን ልጄ ከዚህም በኋላ አይናገረኝም፣ አባትም እንደሌለው ነው የሚሆነው ብሎ ይለዋል። እሱም ደስ የሚለው ነገር ይሄንን ነገር ያደረጉት ሰዎች አንተን ብቻ ነው የተናገሩት እንጂ እኔን እዚህ ነገር ውስጥ አላስገቡኝም በማለት ይነግረዋል። እሱም ጭራሹኑ አንተን ሳይጠቁሙ እኔም ብቻ ነው ብሎ ይልና እንደውም እድሜ ልኬን ቢያስሩኝ ወይም ደግሞ ቢገሉኝ ይሻላል፣ ልጄን አጥቼ ከምኖር ደግ ሆነ በቃ በማለትም እንግዲህ አቶ ሲምቦ እጅግ በጣም ተስፋ ቆርጦና ተበሳይቶ ይገኛል። ሆኖም እንግዲህ ዳግም አሁን ሄጄ እናቶ ሌኩ ክሱን እንዲመሰርቱ አደርጋለሁ ብሏት ነበረ ሀምላለንም። እሷም በፍጹም ይሄንን ነገር ማድረግ የለብም፣ ይቅርታ ነው ማድረግ ያለብህ ብላ ትላለች። ይቅርታማ መደረግ የለበትም በማለትም ሲል እኔ ራሱ ከዛ ሁሉ ነገር ውስጥ ይሄኔ እስር ቤት የሚገባኝ ይቅርታ ተደርጎልኝ ይሄ ሁሉ ተለውጬስ አይደል ወይ? አባትክም እንግዲህ ተሳስቶ ሊሆን ይችላል። ስለዚህ ክስ መመስረት የለበትም ሰዎቹ እስር ቤት እስከገቡ ድረስ በማለትም ትመክረዋለች። ሆኖም እንግዲህ በፍጹም
ቅጣታቸውን መቀበል አለባቸው። ስለዚህ አባቴ መከሰስ አለበት። ሄጄ እነሱ እንኳን ባይከሱ እኔ ራሴ አልተውም፣ ወንድሜ ሊያሳጠኝ ነበረ እያለ ነው እንግዲህ አቶ ሲምቦ እድሜ ልኩን እንደሚፈረድበት አምኖ ተቀብሏል በአይምሮም። እሱም እጅግ እየተበሳጨ ይገኛል። እንግዲህ በዳግም ከማለ በኋላ ነው ይሄ ነገሮች የተከሰቱት ማለት ነው። ሆኖም እንግዲህ ወይዘሮ ፋንቱ የት እንደገባች ባይታወቅም ዳጊንም ወይዘሮ ዝናሽ እያጽናናችሁ ነበር። እኔ ቃል እገባልሃለሁ እናትን ከገባችበት ገብቼ ፈልጌ አመጣልሃለሁ። ይሄ ሁሉ ነገር ደግሞ በእኔ የተነሳ ነው። እኔ ብዙ ነገር ተናግሬያት ነው ከዚህ ቤት እንድትሄድ ያደረኳት። ስለዚህ እናትን ታገኛታለህ ልጄ እንዳትጎዳ እያለች እንግዲህ እያባበለችውም ነበረ። ናሆምም እኔ እናቴ አይደለችም አንቺ ነሽ እናቴ ያሳደግሽኝ። አሁን ራሱ ጥሏኝ ሄደች የማንነቱን ጥያቄ ሳልጠይቃት አሁንም አትወደኝም ብሎ እንግዲህ እጅግ እየተጸጸተ እየተናገራት ነበረ። እንግዲህ ዳጊም ይመጣና እሱ ውጭ ላይ ቆሞ ባለበት አይዞ ወንድሜ እናገኛታለን፣ የገባችበት ገብተን ፈልገን እናመጣታለን ብሎ ይለዋል። ናሆምም ከመጣችበት ቀን ጀምሮ እኮ እሷ አተኩራ እያየችኝ፣ አይኖቿ ላይ ናፍቆት እያየው፣ አይኖቿ እንባ እየቀረሩ በዚህ አይነት እያየችኝ፣ እኔ ግን እማረባ ነኝ። እንዴት ነው ያልተጠራጠርኩት? እንዴት ነው ደመስጋዬ ያልነገረኝ? በማለት እንግዲህ ናሆምም እጅግ እየተጸጸተ ለዳግም ይነግረዋል። ዳግምም እንግዲህ እንዴት አድርገህስ ታውቃለህ? ሁሉም በዚህ አይነት አስተያየት ካየህ እናትህ ይሆናል ብለህ ታስባለህ ወይ? እናትህ እንደሞተችና ጨካኝ እንደሆነች ተነግሮክ ነው ያደግከው። ስለዚህ እንዴት አድርገህ ልታቅስ ትችላለህ? አሁን አትጸጸት፣ እኛ እናገኛታለን። ስለዚህ እናትን ታገኛታለህ ብለው ይለዋል። እናቴማ ወይዘሮ ዝናሽ ናት። ወይዘሮ ዝናሽ ካንተ አስበልጧ በእንክብካቤ ነው ያሳደገችኝ። ግን ወላጅ እናቴ ምን ሆና እንዴት ትታኝ እንደሄደ ጥያቄዎችን እንኳን ሳላቀርብ እሷ ትታኝ በድጋሜ ሄደች ይለዋል። ወይዘሮ ፋንቱም ያለችበትን ችግር እኛም የምናውቀው ነገር ስለሌለ ፈልገን አግኝተናት ሁሉንም ነገር እናስተካክላለን ብሎ ይለዋል። ናሆምም አሁን በቃ ስለዚህ ማሰብ የለብኝም፣ አሁን ማሰብ ያለብኝ ስለ ሰርጉና ስለ ሰርጉ ብቻ ነው። አሁን ናሆሚም ትመጣለች ብሎ ይለዋል። እሱም አዎ ልክ ነህ፣ ስለ ሰርጉ ማሰብ አለብን በማለት እንግዲህ ይነጋገራሉ ማለት ነው። ሆኖም ወዘተና ወዘተ ስንላችሁ እንግዲህ ቁርስ ይቀርብና ቁርስ ነው ወይስ ምሳ ይቀርብና አንድ ላይ ተሰብስበው ዋጥና ብልት እያደረጉ እያለ ናሆም እንግዲህ በሀሳብ ስምጥ ብሏል። ወይዘሮ ፋንቱ ያደረገችው ነገሮች ሁሉ እያነሳ እያሰበ ተጨንቆ ይገኛል። ልጄ እንደዚህ አትጨናነቅ፣ ሁሉም ነገር ይስተካከላል እያለው ነበረ። አባትየውም እንግዲህ እንደዛውም እያሰበና እያወጣ እያለ አሁን ማሰብ ያለብን ስለ ሰርጉ ነው፣ ሁሉንም ነገር ስለ ሰርጉ ማስተካከል አለብን በማለት እንግዲህ ይነጋገራሉ። ሆኖም እንግዲህ ስለ ሰርጉም ብናስብም ይሄ ነገር መስተካከል አለበት እያሉ እያለ ዳግም እንግዲህ ሀምላል ፍቅረኛውን ይዞ ከች ይላል ማለት ነው። ወይዘሮ ዝናሽ አቶ ሌኩ እንግዲህ ፕራንክ ነው የገጩት። በጣም ደንግጠዋል ማለት ነው። እንግዲህ እንደደነገጡና እንደተደነባበሩ አማርኛ ሊጠፋብኝ ደርሷል እና እንደዛ ክፍሉ ተጠናቋል ማለት ነው። አሁን ትክክለኛ ክፍሉ ነው የተጠናቀቀው። እንግዲህ ዳግም ምን ይናገር ይሆን? መጀመሪያም የወንድሙ ሚስት ነበር ያፈቀረው፣ አሁንም ተመልሶ የወንድሙ ሚስት ነው ያፈቀረው። እግዚኦ ማርና ክርስቶስ እሱ ከወንድሙ ዞር አይልም እንዴ? ዞር አይልም እንዴ? ሌላ የለም። በቃ ወንድሙ የተወቻቸውን አማርኛ እኔ እኮ ብያለሁ፣ አማርኛ ሊጠፋብኝ ደርሷል። እኔ ዳር አካባቢ ስደርስ አማርኛ ይጠፋብኛል። እንግሊዘኛ አውሪ አውሪ ይለኛል። እንግሊዘኛ አውሪ አውሪ ይለኛል። በቃ እንግሊዘኛውን ትርትር አድርጊው ይለኛል። እና የወንድሙን ማይ ፕላዘር ምናምን እንደዛ በቃ በፈረንጅኛ ባወራ ደግሞ ትደነግጣላችሁ። ከደነገጣችሁ ደግሞ ችግር ነው
እና እንግዲህ ምን ሊናገር ይሆን እንግዲህ አቶ ሲምቦም አምኖ ተቀብሏል እድሜ ልኩን እንደሚፈረድበት። እንግዲህ ናሆምም እጅግ አዝኗል። ወይዘሮ ፋንቱም ከቤት ወጥታ ጎዳና ወጥቷለች። እና እንደዛው ወደዛና ወደዚህ እያለ እንግዲህ የሰርጉ ሰዓት ደርሷል እና ግን ወይዘሮ ፋንቱ አሳዘነችኝ። እኔ ራሱ አስለቀሱኝ ዛሬ። ወዮ ወዮ ጋሽ አለማየሁ እኔ እኮ እንደዚህ ሲያለቅሱ አልችልም። ጉዴ ፈላ። ብሬ እያለቀስኩ ነበር። አሁን እዚህ ጋር ስቀደድ እኮ ያላለቀስኩ እንዳይመስላችሁ። በተለይ በተለይ እናት እንደዚህ አይነት ነገር በጣም ነው የሚያስለቅሰኝ። እና ያው ስንሳቆች ነው ቪዲዮ እንሰራሁት ማለት ነው። እና ወይዘሮ ፋንቱ በጣም ታሳዝናለች። ናሆምም እንግዲህ እውነተኛ ቢሆን በጣም ልብ ነው ጥርቅስ አርግቶ የሚያሳዝነው። እና ስታዩት እያለቀሳችሁ ነው የምታዩት። ያውን የዘና ፈታ ላርጋችሁ ብዬ ነው እንጂ እንግዲህ ወይዘሮ ፋንቱ ጎዳና ላይ ተመልሳ ስትወጣ እሱም እዛ ጋር ምረጥ ሲባል አስቡት። እሷም ደግሞ እንግዲህ ከ30 ዓመት በኋላ አንድ ልጇን አግኝታ እንደዚህ አይነት ነገር ሲሆን በጣም ከባድ ነው። ግን ያው እንችላለን